ይስጥልን ክቡራን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ሳምንታዊ ተጀምሯል። ከዘገባዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁን ሁኑ። ቀዳሚ ወዳደረግነው መረጃ አልፋለሁ። ሰራተኞች የመደራጀትና ሌሎች መብቶቻቸው ሊከበሩላቸው ይገባል የተባለው በዚሁ ባሳለፍነው ሳምንት ነበር። ለሰራተኞች ምቹ የሆነ የሥራ አካባቢ መፍጠር ምርትና ምርታማነት እንደሚጨምር ተገልጿል። መሰረት ባዩ ተጨማሪ አላት። የዓለም የሰራተኞች ቀን ባለም አቀፍ ደረጃ ለ137ኛ በኢትዮጵያ ለ51ኛ ጊዜ የፊታችን አርብ ሚያዝያ 23 ቀን 2018 ዓ.ም ይከበራል። ቀኑ የሰራተኛ መብት መከበር ለኢንዱስትሪ ሰላምና ለምርታማነት መሰረት ነው በሚል መሪ ሐሳብ እንደሚከበር የስራና ክህሎት ሚኒስቴር፣ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን እና የኢትዮጵያ አሰሪዎች ማህበራት ኮንፌዴሬሽን በጋራ በሰጡት መግለጫ አስታውቀዋል። የስራና ክህሎት ሚኒስትር ዴኤታ ዳንኤል ተሬሳ በዚህ ወቅት እንደገለጹት የሰራተኛና አሰሪ ግንኙነት ጤናማ መሆን አለበት ያሉ ሲሆን አለመግባባቶች ሲፈጠሩም ከክርክር ወደ ምክክር እንዲመጡ ማድረግ ይገባል ብለዋል። ዝቅተኛ የደሞዝ ወለል መወሰንን በሚመለከት በአጭር ጊዜ ይጸድቃል ተብሎ ይጠበቃል ሲሉ ያስረዳሉ። ከዝቅተኛ ደሞዝ አወሳሰንን በተመለከተ በደንብ ተዳሷል። መንግስት በዚህ ላይ ቁርጠኛ ነው። ብዙ በርካታ ስራዎች እየተሰሩ ነው ያሉት። በአጭር ጊዜ የሚጸድቅ የሚሆን ይሆናል። ግን ደግሞ ሁሌ ሊታሰብ የሚገባው ዝቅተኛ የደሞዝ ወለል ሴት መደረጉ መፍትሄ አይደለም። ብቻውን መፍትሄ የሚሆንበት ሁኔታ አይኖርም። ያግዛል፣ አጋዥ ነው፣ ዝቅተኛ ነው። ቅድም እንደተባለው ግን በአሰሪና ሰራተኛ መካከል የሚደረገው የበርጌኒንግ ወይም ደግሞ ኮሌክቲቭ በርጌኒንግ የምንለው ስለሆነ በሁለቱ መካከል የሚደረጉ ጉዳዮች ናቸው። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት ካሳሁን ፎሎ በበኩላቸው ሰራተኞች የመደራጀትና ሌሎች መብቶቻቸው ሊከበሩላቸው ይገባል ብለዋል። ሰራተኞች በመደራጀታቸው ምክንያት ከስራ የሚያሰናብቱ፣ ከስራ መደባቸው ዝቅ የሚያደርጉ አሰሪዎች መኖራቸውን አንስተው ይህ አግባብ እንዳልሆነ ተናግረዋል። ባለፉት 6 ወራት ውስጥ ከደሞዝ ጭማሪ ከመደራጀት መብት ጋር በተያያዘ 471 የኢንዱስትሪ ግጭቶች መቅረባቸውን ገልጸው 95 በመቶ የሚሆኑትን በውይይት እንዲፈቱ ማድረግ መቻሉን ገልጸዋል። አሁን ላይም አንገብጋቢና በአፋጣኝ መመለስ አሉባቸው ያሏቸውን ጉዳዮች ፕሬዝዳንቱ አንስተዋል። ዝቅተኛ የደሞዝ ወለል ለሚኒስቴሮች የቀረበው ቶሎ ተወስኖ ይውጣልን፣ በጣም አንገብጋቢ አስቸኳይ ነው። ከመንግስት ሰራተኞች የግሉም ሰራተኛ እኩል ገበያ ነው የሚቆሙት። ስለዚህ ዝቅተኛ የደሞዝ ወለል የሚወስን ቦርድ እንዲቋቋም የገባው ደንብ በአስቸኳይ ይውጣልን ነው አንዱ ጥያቄያችን። የዓለም አቀፍ ስምምነቶችን መንግስት እንዲፈርማቸው በጣም አስቸኳይ የሆኑ በተለይ ኮንቬንሽን 190 የስራ ቦታ ትንኮሳና ጥቃት፣ በዚህ ላይ ኮንቬንሽኑ መንግስት መፈረም አለበት ነው። ሌላው ኮንቬንሽን 190 እንዲሁም 189 እንዲሁም የፍልሰተኛ ሰራተኞች አስተዳደር ኮንቬንሽን 97 እና 143 ይሄ መንግስት መፈረም አለበት። ሌላው የመንግስት ሰራተኞች የመደራጀት መብት መንግስት እንዲያከብር ጥያቄያችን ነው። የኢትዮጵያ አሰሪዎች ማህበራት ኮንፌዴሬሽን ፕሬዝዳንት ዶክተር ዳዊት ሞገስ በበኩላቸው ተከታዩን ብለዋል። እኛ አሰሪዎች ከሁሉም በላይ የምንፈልገው የኢንዱስትሪ ሰላም እንዲኖር፣ ምርትና ምርታማነት እንዲያድግ፣ ብዙ ስራ ለብዙ ሰዎች እንዲፈጠሩ፣ ከዛም አልፎ የሰራተኞቻችን ደህንነት፣ ጤንነት፣ የስራ ብቃት፣ ክህሎት የሚዳብርበት ሁኔታ መፈለግና ማመቻቸት ነው። መብቶች ሲከበሩ ሰላም ይሰፍናል። ሰላም ሲሰፍን በጋራ ወደ ጥሩ ሁኔታ ለመሄድ ጊዜና ሀሳብ እናመነጫለን። የሰራተኞች መብት በማክበር የኢንዱስትሪ ሰላምን በመፍጠር ምርታማነትን ማሳደግ እንደሚገባ በአጽንኦት ተገልጿል። መንግስት በልማት ተቋማት ላይ ያሉ አመራሮችን የስራ ሂደት ሊፈትሽ ይገባል ተባለ። ኢትዮጵያ በኢኮኖሚ እንድታደግ ብሎም በምግብ ራሷን እንድትችል የልማት ተቋማት ትኩረት ሊሰጣቸው እንደሚገባ ከኢሳት ልዩ ዝግጅት ጋር ቆይታ ያደረጉት የግብርና ምርምር ባለሙያ የገለጹት በዚሁ ባሳለፍነው ሳምንት ነበር። መሳይ ገዛኸኝ ተጨማሪ አላት።
ምርትና ምርታማነትን በማሳደግ ረገድ ፍላጎትን በሀገር ውስጥ ግብዓት ለመሸፈን ኢንዱስትሪዎችን በማስፋፋት ኢትዮጵያ ታምርት የሚል ንቅናቄ ተጀምሮ እየተሰራበት መሆኑ ይታወቃል። አሁን ላይ ባለው ሁኔታ ከቀድሞ የተሻሻሉ ሂደቶች ቢኖሩም አሁንም የሀገር በቀል ኢኮኖሚ የጀርባ አጥንት የሆነውን የምርት አቅርቦትና ምርታማነት ላይ መሰራት ያሉባቸው በርካታ ጉዳዮች እንዳሉ የዘርፉ ባለሙያዎች ይገልጻሉ። የኢሳት ልዩ ዝግጅት ምርታማነትን በማሳደግ ኢትዮጵያ በምግብ ራሷን እንድትችል በየትኞች ዘርፎች በኩል ልትሰራ ይገባል ሲል ለግብርና ምርምር ባለሙያና ምሁር ዶክተር ጸደቀ አባተ ጥያቄ አቅርበዋል። ዶክተር ጸደቀ የኢትዮጵያ ምርታማነት እንዲያድግ ማነቆ ነው ያሉትን ጉዳይ እንደሚከተለው አስቀምጠዋል። አንድ የኢትዮጵያ አርሶ አደር ያለው በአማካይ 0.81 ሄክታር ነው። 0.81 ሄክታር 20፣ 30፣ 40፣ 50፣ 100 ያለው ሊኖር ይችላል። ግን በአማካይ ይሄንን ነው የሚመስለው። ተመልከቺ፣ ራሱን መግቦ ለገበያ አቅርቦ ከውጭ የሚመጡትን ሸቀጦች የግብርና ሸቀጦች ተክቶ ፋብሪካን መግቦ ይችላል ወይ በዚች መሬት ብሎ ራስን መጠየቅ ያስፈልጋል ማለት ነው። ምሁሩ ምርታማነትን በሚፈለገው ልክ ማሳደግ መንግስት በልማት ተቋማት ላይ ያሉ አመራሮችን የስራ ሂደት ሊፈትሽ እንደሚገባ ጠቁመዋል። መንግስት ዓይንና ጆሮ በየልማት ዘርፎቹ ላይ መሆን አለበት። እርግጥ ባለሙያዎችን ጠይቆ እንደዚህ መረዳት እንደዚህ ነገር ነው። ከዛም አልፎ መሄድ አለበት መንግስት። እኚህ የማስቀምጣቸው ሰዎች ያሻግሩኛል ወይ? የሀገርን ልማት ያሻግራሉ ወይ? በተገቢው እየተገመገሙ ነው ወይ ብሎ መጠየቅ የሚያስፈልግ እንትን ይመስለኛል። ኢትዮጵያ በምርት አቅርቦትና በምግብ ራሷን እንድትችል የሚከተሉ ጉዳዮች ላይ ትኩረት ሊደረግ ይገባል ብለዋል። አዳዲስ ስርዓቶች ሲከፈቱ ጥናት ላይ የተመሰረቱ መሆን አለባቸው። እውቀት ላይ የተመሰረቱ መሆን አለባቸው። ትንሽ ፕሮጀክቶች ናቸው አሁን ሀገርን እየመሩ ያሉት። መፍትሄው ትንሽ ችግሮች አይደሉም። ምን መሰለሽ የሚደረገው አንድን ሀገር ልማት ሲታቀድ ታቅጃለሽ፣ የቤት ስራሽን ትሰሪያለሽ። የምፈልገው 1 2 3 ይሄ ነው። የሚሄድበት መንገድ 1 2 3 ይሄ ነው። ያለኝ አቅም 1 2 3 አቅሙ ካለኝ እኔ እንደ ሀገር ማለት ነው። አቅሙ ካለኝ እኔ እንደ ሀገር እሰራለሁ። አቅም ከሌለኝ ይሄ ቴክኒካል አሲስታንስ የሚባል ነገር አለ። ከውጭ ድርጅቶችን መንግስታትን እንዲህ ያለ እንትን አለና በዚህ ልትተባበሩኝ ትችላላችሁ ወይ ቁሳዊ እገዛ ይሆናል ወይ ቴክኒክ ሰው ምደባ ይሆናል። እሱ ግን ለተወሰነ ጊዜ። የዚህን ፕሮግራም ሙሉ ዝግጅት ከዕለቱ የዜና ወጃ በኋላ እንድትከታተሉን በአክብሮት እንጋብዛለን። የጥበብ ፌስቲቫል ለኢትዮጵያ የጥበብ እድገት ትልቅ አስተዋጽኦ እንደሚያበረክት የተገለጸው በዚሁ ባሳለፍነው ሳምንት ነበር። የአዲስ አበባ ቱሪዝም ኮሚሽን ከክራፍት አዲስ ጋር በመተባበር ባዘጋጀው ፌስቲቫል ላይ ነው ይህ የተገለጸው። ሙሉቀን ሰለሞን ተጨማሪ አለው። ክራፍት አዲስ ከአዲስ አበባ ቱሪዝም ኮሚሽን ጋር በመተባበር ያዘጋጁት የመጀመሪያው የጥበብና የንግድ ፌስቲቫል በዛሬው ዕለት ተጀምሯል። በፌስቲቫሉ ኢትዮጵያን ጨምሮ ከተለያዩ የዓለም ሀገራት የተውጣጡ የጥበብና የንግድ ስራዎች እየቀረቡበት ይገኛሉ። በማስጀመሪያ መርሃ ግብሩ ላይ የተገኙት የቱሪዝም ሚኒስቴር ሚኒስትር ዴኤታ ስለሺ ግርማ እንደነገሩን በቀጣይ የኢትዮጵያን ቱሪዝም ለዓለም ለማስተዋወቅ የክራፍት አዲስ ይፋ አጋር በመሆን እንሰራለን ብለዋል። በርካታ ኢንክሉዲንግ ውዝዋዜዎችን ጨምሮ የዲስኮ ክለብ ላይ ያሉን በዘመናዊ ከተሞች ያሉትን አጠቃላይ ባህላዊ ሬስቶራንት ውስጥ ያሉን የኩሊናሪ አርት እነኚህን በሙሉ ወደ ገበያ ማውጣት እንፈልጋለን። ይህን ለማውጣትና ለማስተዋወቅ በሀገር ደረጃ የሚሆን በዓለም ላይ ኢሜጃችን ቢልድ ለማድረግ ክራፍት አዲስ ትልቅ ፕሮግራም ነው። አንደኛ አዲስ አበባ ካላት የቦታ አቀማመጥ ለአውሮፓና ለመካከለኛው ምስራቅ ቅርብ ነው። ለአፍሪካ አማካይ ቦታ ነው የምንገኘው። ከ150 በላይ ሀገራት የሚበር ጠንካራ አየር መንገድ አለን።
ስለዚህ ክራፍት አዲስን ሰፖርት ብናደርግ በቀላሉ ለዓለም መድረስ የምንችልበት እድል አለ። ከዚህ የምናዘጋጀውን ፕሮግራም በተለያዩ ዓለም ይዘን መሄድ የምንችልበት ሁኔታ ስለሚኖር ክራፍት አዲስን ኦፊሻል ፓርትነር ሆነን መደገፍ እንፈልጋለን። የአዲስ አበባ ቱሪዝም ኮሚሽን ኮሚሽነሩ እንደከበደ በበኩላቸው የአዲስ አበባን ቱሪዝም ሀብት ለማልማትና ለማስተዋወቅ በማለም ፌስቲቫሉ እንዳዘጋጁት ነግረውናል። እንግዲህ ሀገራችን ኢትዮጵያ በጣም ብዙ ሀብት ያላት ሀገር ናት። ከቱሪዝም ዘርፍ በርካታ ሀብቶች አሉ። እንደዚሁም ደግሞ ከባህሉም ከኪነ ጥበቡም በርካታ ሀብቶች አሉ። እነዚህን ሀብቶች በማልማት እንደዚሁም ደግሞ በማስተዋወቅ ትልቅ የገቢ ምንጭ እንዲሆኑ ስራዎችን ለመስራት አቅደን ነው ይሄን ፌስቲቫል ያዘጋጀ ነው። በዚህ ፌስቲቫልም እንግዲህ እንደምናየው በጣም በርካታ ስቴክሆልደሮች በርካታ በዘርፉ ያሉ በኢኖቬሽን በፈጠራ እንደዚሁም ደግሞ በክራፍቱ ዘርፍ ያሉ ተቋማት ተገኝተዋል። ምርቶቻቸውን የሚያስተዋውቁበት የገበያ ትስስር የሚፈጥሩበት ራሳቸውን የሚያስተዋውቁበት ትልቅ ኢቨንት ነው። እንደዚህ አይነት ኢቨንቶች በጣም ያስፈልጉናል። የአዲስ አበባ ቱሪዝም ኮሚሽን እንደዚህ አይነት ኢቨንቶችን በማዘጋጀት በተለይ ደግሞ የቱሪዝም ዘርፉን እንዲደግፉ ለቱሪዝሙም አንድ ግብአት ሆኖ እንዲያገለግሉ ከማድረግ አንጻር በርካታ የፕሮሞሽን ስራዎችን እየሰራን ያለ ነው። እንግዲህ ዋናውም ዛሬ የተገናኘ ነው እዚህ በዚህ መድረክ ላይ ይሄን ሀብት የማስተዋወቅ ተደራሽ የማድረግ በዚህ አጋጣሚ ደግሞ ከተማችን ላይ የሚመጡ ቱሪስቶችም ጎብኚዎችም እዚህ መጥተው እንዲጎበኙ ለማድረግ ነው። ፌስቲቫሉ አድማሱን ይበልጥ በማስፋት በየዓመቱ መካሄዱ እንደሚቀጥል ማብራርተዋል። ይሄ ፕሮግራም ቀጣይነት አለው። ወደፊትም በየዓመቱ እናስቀጥላለን። ይሄ ብቻ ሳይሆን በጣም ግሎባሊ በርካታ ተቋማት ወደዚህ መጥተው እዚህ ኢቨንት ላይ እንዲሳተፉ ማድረግ ያስፈልጋል። የክራፍት አዲስ 26 ፕሮጀክት መሪ ቤዛዊት ዳምጠው እንደነገሩን ደግሞ በፌስቲቫሉ ከ40 በላይ ትርኢት አቅራቢዎችና ከ100 በላይ ተናጋሪዎች ይሳተፋሉ። ክራፍት አዲስ 2026 የክሬቲቭ ኢኮኖሚና ኢኖቬሽን ፌስቲቫል ሲሆን ለ3 ቀናት የሚዘጋጅ የክሬቲቭ ኢኮኖሚ ፌስቲቫል ነው። ፌስቲቫሉም ላይ ከ40 በላይ የሚሆኑ ኤግዚቢተሮች ከ100 በላይ የሚሆኑ ስፒከሮች የሚገኙበት ሲሆን የጥበብ ወዳጆችንና የጥበብ ባለሙያዎችን የሚያገናኝ ፕላትፎርም ነው። ፌስቲቫሉ ነገ ቅዳሜ እንደሚጠናቀቅ በመርሃ ግብሩ ተገልጿል። በአንዳንድ የሀገሪቱ አካባቢዎች የሚስተዋሉ የጸጥታ ችግሮች የቱሪዝም ስራዎች ላይ እንቅፋት መሆናቸው የተገለጸው በዚሁ ባሳለፍነው ሳምንት ነበር። የቱሪዝም ሚኒስትር ሰላማዊት ካሳ ከሕዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ነው ይህ የተገለጸው። የዚህ ዜና ዝርዝር እንደሚከተለው ይቀርባል። የሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 17ኛ መደበኛ ስብሰባውን ባካሄደበት ወቅት ለቱሪዝም ሚኒስቴር ከምክር ቤት አባላት በዘርፉ የሚስተዋሉ ክፍተቶችና አሉ ያሏቸውን ችግሮች በጥያቄ መልክ አቅርበዋል። በሰሜኑ ጦርነት ወቅት በተለይም በአማራ ክልል ጉዳት የደረሰባቸውን ቅርሶች መልሶ በመገንባት በኩል የተሰራ ስራ የለም የሚለው ከምክር ቤት አባላት ከተነሱ ጥያቄዎች መካከል ይገኝበታል። በተደጋጋሚ በህዝቡ ውክልና ጥያቄ የሚቀርቡ ጥያቄዎች ናቸው ማቅረብ እንደወሳው አንደኛ ሁለቱ ቅርሶች መርሆ ግቢና የአይጠየፈ ግብር አዳራሽ በሰሜኑ ጦርነት በደረሰባቸው ጉዳት ጥገና ሳይደረግላቸው እስካሁን ድረስ ይገኛሉ። ሚኒስቴር መስሪያ ቤቱ አስፈላጊውን የፋይናንስና የቴክኒክ ድጋፍ እንዲያደርግ የተከበረው የደሴ ከተማ ህዝብና ከተማ አስተዳደሩ ለሚኒስቴር መስሪያ ቤቱ ጥያቄ ያቀርባል። በሌላ በኩል በአማራ ክልል በኦሮሚያ አስተዳደር ዞን የሚገኙ ተፈጥሯዊ ቱሪዝም መስህቦች በዓለም ቅርስነት እንዲመዘገብ ምን ታስቧል ሲሉ የምክር ቤት አባላት አንስተዋል። አንዳንድ የሀገራችን አካባቢዎች እምቅ የቱሪስት መስህብ እያላቸው ባለመልማታቸው ለመዳረሻነት እየዋሉ አይደሉም። ለአብነት በአማራ ክልል በኦሮሞ አስተዳደር ዞን በርካታ ተፈጥሯዊና ታሪካዊ መስህብ ሀብቶች ያሉ ሲሆን ከነዚህም መካከል የአዊቱ ፍልውሃ የ900 ዓመት ዕድሜ ያለው ጥንታዊ ሾንቄ መንደርና መስጊድ ተጠቃሽ ናቸው። ነገር ግን ወደ መስህቦች የሚወስድ መንገድ ባለመኖሩና በአጠቃላይ መስህቡ ባለመልማቱ ምክንያት እምብዛም እየተጎበኘ አይደለም። የሾንቄ ጥንታዊ መንደር በአማራ ክልል ቱሪዝም ቢሮና በቅርስ ጥበቃ ባለስልጣን በኩል በዓለም ቅርስነት እንዲመዘገብ እንቅስቃሴ ተጀምሮ የነበረ ሲሆን አሁን በምን ደረጃ ላይ ይገኛል? ለቀጣይ ታሪካዊ መስህብ እንዲለማና በዓለም ቅርስነት እንዲመዘገብ ምን ታስቧል? የቱሪዝም ሚኒስትሯ ሰላማዊት ካሳ ከምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽ በአንዳንድ አካባቢዎች ያለው የሰላም እጦት ቅርሶችን በዓለም ቅርስነት ለማስመዝገብ ጭምር እንቅፋት ሆኗል ብለዋል። እንደምታውቁት በዚህ በቱሪዝም ስራ ውስጥ ትልቁ
እንቅፋት የሚሆነው የሰላም መረጋጋት ጉዳይ ነው። በእያንዳንዱ አካባቢ ላይ የሚነሱት አንዳንድ የሰላም መደፍረሶች ከትልልቅ ቅርሶቻችን ላይ ከሚያደርሱት ጉዳት ባሻገር እነዛን ቅርሶች ለማጥናት በዓለም መድረክ ላይ በዓለም መዝገብ ላይ እንዲመዘገቡ የዓለም ቅርስ እንዲሆኑ በምናደርገው ጥረት ላይ ጭምር እንቅፋት ይፈጥራል። ባለፉት ጥቂት ጊዜያት አንዱ ያጋጠመን ፈተና እሱ ነበረ። በተለያዩ ጊዜያት የሚያጋጥሙት እነዚህ የሰላም መደፍረሶች አካባቢ ላይ ሲካሄድ የነበሩትን የጥናት ስራዎች በአንድም በሌላ መልኩ ሊጓተት አድርገውታል። አክለውም በአማራ ክልል በኦሮሚያ አስተዳደር ዞን የሚገኙ ተፈጥሯዊ ቱሪዝም መስህቦችን በዓለም ቅርስነት እንዲመዘገቡ ጥናቶች እየተካሄዱ መሆኑን ገልጸዋል። በተለይ በአማራ ክልል ኦሮሞ አስተዳደር ዞን ላይ በደዋ ጨፌ የተነሳውን ጥያቄ በተመለከተ በተለይ ደግሞ ቅርሱ በዩኔስኮ ለማስመዝገብ ሊያሟላቸው የሚገቡ መስፈርቶች አሉ። እንደማንኛውም ሀብት ማለት ነው። የላቀ ዓለም አቀፋዊ እሴት አለው ወይ? በዛ ውስጥ ደግሞ ይሄ ሀብት እንዴት ይገለጣል የሚለው በዝርዝር መመልከት ያስፈልጋል። ለዛ የሚሆኑ ጥናቶች ከዚህ በፊት ሲደረጉ ቆይተዋል። ያንን መነሻ በማድረግ ደግሞ የሰነድ ዝግጅቶች እየተካሄዱ ነው የሚገኙት። በቱሪዝም ዘርፉ ተጨባጭ ውጤት ለማምጣት በሰላም እጦት ሳቢያ ጉዳት የደረሰባቸውን ቅርሶች መልሶ መገንባትና መንግስት ለዘርፉ የሰጠውን ትኩረት አጠናክሮ መቀጠል እንደሚገባ የተገለጸ ሲሆን በተያያዘም የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 17ኛ መደበኛው ስብሰባውን ባካሄደበት ወቅት የሀገር በቀል የኢኮኖሚ ማሻሻያ እቅድ ለማገዝ ከፈረንሳይ ልማት ኤጀንሲ የቀረበውን የ80 ሚሊዮን ዩሮ የብድር ስምምነት በሙሉ ድምጽ አጽድቋል። የኢትዮጵያ ኢኮኖሚክስ ማህበር በጥናት ያገኛቸውን ምክረ ሀሳቦች ተቀብሎ ከመተግበር አኳያ በመንግስት በኩል ክፍተት መኖሩ ተገለጸ። እንዲያም ሆኖ በዋና ዋና ኢኮኖሚ ጉዳዮች ላይ ጥናት በማድረግ ምክረ ሀሳብ እያቀረበ መሆኑን ማህበሩ ያስታወቀው በዚሁ ባሳለፍነው ሳምንት ነበር። መሰረት ባዩ ዝርዝሩን ይዛለች። የኢትዮጵያ ኢኮኖሚክስ ማህበር በሀገሪቱ ያለውን የዋጋ ግሽበት እንዲሁም በሌሎች ዋና ዋና የኢኮኖሚ ጉዳዮች ላይ ጥናት የሚያደርግ ተቋም ነው። በጥናቱ የተገኘውን ውጤትም ለመንግስትና ለሚመለከታቸው አካላት በማሳወቅ ምክር ሀሳቦችን እያቀረበ መሆኑን በማህበሩ ከፍተኛ ተመራማሪ ዶክተር ሞላ አለማየሁ ገልጸዋል። ይሁን እንጂ መንግስት ማህበሩ የሚሰጠውን ምክር ሀሳብ ተቀብሎ ከመተግበር አኳያ ክፍተት እንዳለ ተናግረዋል። በተለይም የዋጋ ግሽበትን በሚመለከት ዋና መንስኤና የመፍትሄ አቅጣጫዎችን ያመላከተ ሀሳብ ቢያቀርብም መንግስት ተቀብሎ ባለመተግበሩ ግሽበቱ ማቃለል አልተቻለም ብለዋል። እኛ በዋና ዋና ኢኮኖሚ እንትሎች ላይ ጥናት እናካሄዳለን፣ ምክረ ሀሳብ እንሰጣለን። ለምሳሌ የዛሬ 3-4 ዓመት አካባቢ የኢትዮጵያ ግሽበት ዋና መንስኤው እና አሁን ያለበት ሁኔታ የሚለውን አጥንተን ለመንግስት አካላት ሁሉ ሰጠናል። መንስኤው ምን እንደሆነ መንግስት ምን ቢያደርግ እነዛ ያን ግሽበት ሊያቃልል የሚችልበትን መንገዶች ሁሉ አሳይተናል። የተወሰኑትን ተግባራዊ አድርጓል፣ ግን ሙሉ በሙሉ ተግባራዊ ስላላደረገው ያው ግሽበት ሙሉ በሙሉ መቅረፍ እንኳን ባይቻል ትንሽ ማቃለል ይቻል ነበር። ያን እየተደረገ አይደለም። በሌላ በኩል ደግሞ እንዳልኩሽ አንዳንዶች ላይ ደግሞ በተለይ እንደዚሁ የሚቃረኑ ነገሮች ሲመጡ ደግሞ ያው እንዳውም እኛን እንደ ስጋትም ያይበት እንትን አለ መንግስት። አንዳንድ የማህበሩን ጥናቶች መንግስት ተቀብሎ ተግባራዊ እንደሚያደርግ ጠቁመው አልፎ አልፎ ማህበሩን እንደ ተባባሪ ሳይሆን በስጋት እንደሚያየው ዶክተር ሞላ ገልጸዋል። የኢኮኖሚ እድገት ላይ ያነሳነውን ከሱ ጋር እንትን ብለናል፣ ተነጋግረናል፣ ግን አልተቀበሉትም። እኛ ደግሞ ይሄ የእኛ ዴታ ብቻ አይደለም፣ ብሔራዊ ባንክ ያወጣው ዴታ ነው። በዚያ ተመርኩዘን ያወጣነው እና ምን ላይ ነው ችግሩ ያለበት ንገሩት እንላቸው። ይሄ ነው የሚል ነገር የለም። ግን ያው በፖለቲካውም ያመጣውን አንደምታ ስላዩ ይመስለኛል እንደዛ ያልተናሉ እና እንደ ምርምሩ ሁኔታ ነው። አንዳንድ ቦታ ላይ በደንብ አጋዥ ነው ብሎ ይወስዳሉ። አንዳንድ ቦታ ላይ ደግሞ በተለይ ፖለቲካል ሴንሲቲቭ በሆኑ ኤራዎች ላይ ደግሞ እንደ ትሬትም የሚያዩበት እንደ ስጋትም የሚያዩበት ጉዳይ አለ። አንዳንዶችም በደንብ ተቀብለውም ተግባራዊ ያደርጋሉ። አንዳንዶች ላይ ደግሞ እንደውም አይ ይሄ የኛ እንትን ኢኮኖሚ የሚገልጽ አይደለም ያወጣችሁት ምናምን ማለትም አዝማሚያ አላቸው። በሀገሪቱ ጥናትና ምርምርን መነሻ በማድረግ የሚሰጡ መፍትሄዎች ከጊዜ ወደ ጊዜ እየቀነሱ እንደሆኑ መረጃዎች ያሳያሉ።
ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ሳምንታዊ አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባዎች እናመራለን። ፕሬዚዳንት አልቡርሃን ከአርኤስኤፍ ጋር የሚደረገውን ድርድር ውድቅ በማድረግ ጦርነቱን ለመቀጠል ቃል ገቡ። አሁን ላይ የተካሄደ ያለውን ጦርነት የክብር ጦርነት ነው ሲሉ ያንቆለጳጰሱት አልቡርሃን ወታደሩ ጠንክሮ እንዲዋጋ አሳስበዋል። ሸሪፍ ኢማም ተጨማሪ ያለው የሱዳን ጦር ዋና አዛዥ ጄኔራል አብዱልፈታህ አልቡርሃን ረቡዕ ዕለት ከወንበዴ ሚሊሻ ጋር እንደማይደራደሩ በመግለጽ አገሪቱ ሙሉ ለሙሉ ነጻ እስከምትሆን ድረስ ወታደራዊ ኦፕሬሽናቸውን አጠናክረው እንደሚቀጥሉ አስታውቀዋል። በሱዳን ያለው የእርስ በርስ ጦርነት ከአፕሪል 2023 ጀምሮ በሱዳን ጦርና በፈጥኖ ደራሽ ኃይል መካከል እየተካሄደ ነው። በዚህም በአገሪቱ ያለው የሰብአዊና የደህንነት ቀውስ በእጅጉ አሽቆልቁሏል። ለግጭቱ ፖለቲካዊ መፍትሄ ለመሻት ይደረጉ የነበሩ አህጉራዊና ዓለም አቀፋዊ ጥረቶችም ቆመዋል። የቀድሞ የሱዳን ጦር ኤታማዦር ሹምና ሌሎች ከፍተኛ የጦር መኮንኖች እውቅና ለመስጠት በተከናወነ ስነ ስርዓት ላይ አልቡርሃን የጦሩን አባላትና ደጋፊ ተዋጊዎችን አመስግነዋል። የክብር ጦርነት በማለት የጠሩትን አሁን ላይ እየተካሄደ ያለውን ጦርነት ወታደሩ ዓላማ እስከሚሳካ ድረስ ጠንክሮ እንዲዋጋ አሳስበዋል። አልቡርሃን እንዳሉት ምንም አይነት ድርድር ከተቃዋሚዎች ጋርም ሆነ እነሱን ከሚደግፉት ጋር አይደረግም። አክለውም ጦሩ የሱዳን ሕዝብን ፍላጎት ለማሳካት ቁርጠኛ ነው። አሁን ላይ ያለውን እሳቸው እንዳሉት ቅዠት እንዲያበቃ ያደርጋል ብለዋል። አልቡርሃን ቀደም ያለውን አመራር አመስግነዋል። በጦርነት ወቅት ይበልጡን ደግሞ በከበባ ውስጥ በነበሩበት ጊዜ በመስዋዕትነትና በደሙ የሱዳንን ሕዝብ ታድጓል። የሱዳን የሉዓላዊ ምክር ቤት አባልና ኤታማዦር ሹሙ ያሲር አልአታ እንዳሉት ምስጋና የተቸሩት የጦር አመራሮች የጀግንነት ተምሳሌቶች ናቸው። በበርካታ የጦር ግንባሮች ለተገኘው ድልም ከፍተኛ አስተዋጽኦ ነበራቸው። አሁንም የተሟላ ድል እስከሚገኝ ድረስ ጦሩ ኦፕሬሽኑን ይቀጥላል ብለዋል። በሌላ ዜና አልቡርሃን በየጊዜው የሚደረገውን የደህንነትና የመከላከያ ካውንስል ስብሰባንም መርተዋል። ይህ ካውንስል በአገሪቱ ከፍተኛ የስልጣን እርከን ነው። የሉዓላዊ ምክር ቤት፣ ጠቅላይ ሚኒስትሩ፣ የመከላከያ ሚኒስትር፣ የውጭ ጉዳይ ሚኒስትርና የፍትህ ሚኒስትር በአባልነት የሚገኙበትም ነው። የመከላከያ ሚኒስትሩ ሌፍተናንት ጀነራል ሐሰን ዳውድ ካብሮ እንዳሉት ካውንስሉ ባካሄደው ስብሰባ ወንበዴዎችና ቅጥረኞችን ለመፋለም የተደረጉ ዝግጅቶችና የመሳሪያ አቅርቦቶችን ገምግሟል። አክለውም ካውንስሉ የአገሪቱን የደህንነትና የወታደራዊ ሁኔታ በመገምገም ሉዓላዊነትን፣ የዜጎችን ደህንነትና ዳር ድንበርን ለመጠበቅ አስፈላጊው እርምጃ እንደሚወሰድ አስታውቋል። ቀደም ሲል በካርቱምና በማዕከላዊ ሱዳን የነበረው ግጭት አሁን ላይ ወደ ታላቋ ኮርዶፋን ግዛትና በከፊል ወደ ብሉ ናይል ግዛት ዞሯል። የሱዳን ጦርና ተባባሪዎቹ በሰሜናዊ ኮርዶፋን እያደረጉት ያለውን ውጊያ ወደ ሰሜን በመግፋት ወደ ዳርፉር መድረስ ይፈልጋሉ። አሁን ላይ እነዚህ አካባቢዎች በፈጥኖ ደራሽ ኃይል ቁጥጥር ስር ያሉ ናቸው። መረጃው የሱዳን ትሪቢዩን ነው። የተባበሩት አረብ ኤሚሬትስ ከኦፔክ አባልነት እንደምትወጣ አስታወቀች። በሌላ ዜና ኢራን አዲስ የተሻሻለ የሰላም ምክረ ሀሳብ ታቀርባለች ተብሎ እየተጠበቀ ነው የተባለው በዚሁ ባሳለፍነው ሳምንት ነበር። ሸሪፍ ኢማም ተጨማሪውን አዘጋጅቶታል። የተባበሩት አረብ ኤሚሬትስ ከኦፔክ አባልነቷ ከሜይ 1 ቀን ጀምሮ እንደምትወጣ አስታወቀች። የተባበሩት አረብ ኤሚሬትስ እዚህ ውሳኔ ላይ የደረሰችው የኦፔክ አባል ሀገራት ለገበያ የሚያቀርቡትን ምርት መጠን ኮታ ዝቅ አድርጎ በመወሰኑ ነው ተብሏል። ይህ ማለት ኤሚሬትስ የፈለገችውን ያህል ነዳጅ ለዓለም መሸጥ አይቻላትም ማለት ነው። ኤሚሬትስ በቅርብ ዓመታት ውስጥ የኃይል አቅርቦትን ምርት ለማስፋፋት በከፍተኛ ሁኔታ ኢንቨስት አድርጋለች። ይህ ደግሞ ተጨማሪ ነዳጅ ለማውጣት ያግዛታል ተብሏል። የተባበሩት አረብ ኤሚሬትስ ከኦፔክ አባልነት መውጣት ወዲያውኑ በገበያው ላይ የሚያመጣው ለውጥ የለም ተብሏል። ምክንያቱ ደግሞ የዓለም ነዳጅ አቅርቦት በኢራን ጦርነት ተስተጓጉሏልና። ይህ ማለት 1/5 የዓለም ነዳጅ የሚተላለፍበት የሆርሙዝ ሰርጥ ተዘግቷልና ነው። በሌላ ዜና በፓኪስታን የሚገኙ አደራዳሪዎች በቀጣይ ጥቂት ቀናት ውስጥ የተሻለ የሰላም ምክረ ሀሳብ በኢራን በኩል ይቀርባል ብለው እንደሚጠብቁ ተገልጿል። ይህ የሆነው ደግሞ ቀደም ሲል በኢራን ቀርቦ የነበረው የሰላም ምክረ ሀሳብ በአሜሪካው ፕሬዝደንት ዶናልድ ትራምፕ ተቀባይነት ስላላገኘ ነው ተብሏል። የአሜሪካ ጦር ማክሰኞ ዕለት በማህበራዊ ሚዲያ እንዳስታወቀው በአረቢያን ባህር ላይ
በሆርሙዝ ሰርጥ በስተ ምስራቅ በኩል ሲጓዝ የነበረና ወደ ኢራን እየሄደ መሆኑ የተጠረጠረ የንግድ መርከብ ተይዞ መለቀቁን ገልጿል። እዙ እንዳለው ከኢራን ወደቦች የሚነሱም ሆነ ወደ ኢራን ወደቦች የሚገቡ 39 መርከቦች እገዳው ከተጀመረ አንስቶ አቅጣጫቸውን እንዲቀይሩ ተደርጓል። የኢራን ጦርነት ከተቀሰቀሰ 9ኛ ሳምንት ሆኖታል። ይህን ተከትሎ በፋርስ ባህረ ሰላጤና በሆርሙዝ የባህር ወሽመጥ ያለው የመርከቦች እንቅስቃሴ ተቀይሯል። ነዳጅ፣ የተፈጥሮ ጋዝ፣ ማዳበሪያና ሌሎች አስፈላጊ ምርቶች አቅርቦት በከፍተኛ ሁኔታ ታውቋል። አሜሪካና እስራኤል በፌብሩዋሪ መጨረሻ በኢራን ላይ ጥቃት ከመሰንዘራቸው በፊት በየወሩ 3000 የሚያህሉ መርከቦች የሆርሙዝ የባህር ወሽመጥን ያቋርጡ ነበር። ይህ በእንዲህ እንዳለ የባህሬን የውጭ ጉዳይ ሚኒስትር አብዱላጢፍ ቢን ራሺድ አልዛይኒ የዓለም አቀፉ ማህበረሰብ በዚህ ወሳኝ በሆነ ጊዜ ከግጭት ድባብ ውስጥ ወጥቶ መፍትሄ እንዲፈልግ ሲሉ ጥሪ አቅርበዋል። ይህ ማለት አሉ ሚኒስትሩ ገንቢ የሆነ ንግግር፣ የጥሩ ጉርብትና መርህና በዓለም አቀፍ ሕግ የሀገራትን ሉዓላዊነት ማክበር፣ በውሃ ላይ በነፃነት መንቀሳቀስ፣ በሆርሙዝ ሰርጥና በሌሎችም የውሃ አካላት ላይ ብለዋል። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባን በሊቀመንበርነት የመሩት አልዘይን ለዲፕሎማቶች እንደነገሩት ኢራን የኒውክሌር ፕሮግራሟን ማቆም አለባት፣ የሚሳይልና የድሮን ፕሮግራሟን ማቆም አለባት፣ የታጠቁ ሚሊሺያዎችን ከመደገፍ መቆጠብ አለባት፣ ባህሬን፣ ዮርዳኖስና ሌሎች የባህረ ሰላጤውን ሀገራትን ማጥቃቷን ማቆም አለባት ብለዋል። ዜናውን ስናዘጋጅ አሶሺየትድ ፕሬስና ሲኤንኤንን በመረጃ ምንጭነት ተጠቅመናል። ክቡራን ተመልካቾቻችን ኢሳት ሳምንታዊ ይህንን ይመስል ነበር። ከዘገባዎቹ ጋር ትዕግስት ተስፋ አብሬያችሁ ቆየሁ። መልካም ጊዜ።